ለምን ትቆጣለህ? እንዴት አልቆጣም? ስንት ነገር ተነጋገርናል። ገና ስንት ነገር አለ። ገና ሽማግሌ መላክ አለ። በቃ ይላክ። በአንድ ሳምንት ውስጥ ይላክ ሁሉም ነገር። ከዛ እኔ ልጅ እንዲኖረኝ ነው የምፈልገው። አልፈልግም ነው እኮ ልጅ ስላልወለድን መኖር ከኔ ጋር መኖር የማትፈልግ እንደሆነ እኮ እያሳየኸኝ እኮ ነው። በቃ ከኔ ጋር መኖር አትፈልግም። ከኔ ጋር ልጆች ወልደህ ምንድን ነው አልፈልገው ካንቺ እንዴ? ነሽ ተረጋጊ። ምንድን ነው በእናትህ ወለድ ለቤተሰቡ የሆነ ጸጋ ነው። አሁን እንደዚህ አይነት ነገር ውስጥ አትግቢ። በቃ እንዴ እኔ እኮ ሴት ላይ እኮ ብሎ ልጅ ይወለዳል እንዴ? እንዴ የፈለገስ ቢሆን ታዲያ ዝም ብሎ ተነጋግረናል እኮ እኔና አንቺ አይደል? ተነጋግረናል። ግን በዛኛ እንትን አመት እያረክ እያቀድክ ለምን አትኖርም ታዲያ? 10 አመት ለምን ታዲያ? እኔ ዝም ብዬ ለምን እንደምለፋው ታዲያ? ዝም ብዬ ህይወት የለም። ሴት ልጅ እኮ ነኝ እኔ። ገባ አይደለ? እሺ ታዲያ ሴት ልጅ የውሳኔ ሰው ሁን በቃ። ሰላም 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 የኛ ቤተሰቦች፣ ያ ቤተሰቦች እንዴት ቆያችሁ? እንዴት ዋላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ለብቻዬ መጥቻለሁ። ያው ለብቻዬ የምነግራችሁ ነገር ስላለ ነው። ከዛ በኋላ ደግሞ ተወያይተንበት መወሰን ያለብን ጉዳይ ስላለ ነው። ትልቅ ውሳኔ መወሰን አለብን ብዬ ላዋያችሁ እናንተን ቀድሜ። ከዛ በኋላ ደግሞ ከሀብ ጋር አውርተንበት ከፈቀደው ያው ወደ ትልቅ አላማ እንድንሄድ ስለፈለግኩኝ ዛሬ መጥቻለሁ ማለት ነው። ድንገት ነው የመጣሁት። አስቤበት ነበረ ብዙ ጊዜ፣ ግን ዛሬ ወስኜበታለሁ። ምክንያቱም ዝም ብዬ እያብሰለሰልኩኝ መቆየት ስላልፈለግኩኝ መወሰን አለብኝ የሚለውን ነገር ነው ያሰብኩትና አንዳንድ ነገሮች ላይ ግዴታ መወሰን አለባችሁ። በቃ ምንም ሆነ ምን መወሰን አለባችሁ። ወስናችሁ ካልገባችሁበት በስተቀር ሁሌ በፌር እና በፍራቻ እየተቀመጣችሁ ከሆነ መቼም አታረጉትም ማለት ነው። ስለዚህ አንዳንዴ ሁሉ ነገር በእቅድ አይመራም። በእቅድ ብቻ የሚሆን ነገር የለም። ስለዚህ አንዳንዴ ካቀድናቸው ነገሮች ውጪ ድንገተኛ ውሳኔ መወሰን አለብን ብዬ ስላሰብኩኝ ቀድሜው ገብቻለሁ። ቀድሜው ገብቼ ነው ላናገረው የፈለግኩትና ከዛ በፊት ግን ይሄ ያው እንደ ማስረጃም ይሆናል፣ እንደ መረጃም ይሆናል፣ እንደ ማስታወሻም ይሆናል። ጉዳዩ ከተፈጠረ በኋላ እንደ ማስታወሻም ይሆናል ይሄ ነገር ብዬ ስላሰብኩኝ ነው ቪዲዮ ለመያዝ ያሰብኩትኝ። ግን ዝም ብዬ ቀጥታ ዘው ብዬ ወደ ጉዳዩ ገባሁባችሁ። በእኛ ህይወት ላይ ያው ብዙ ነገሮች አሳልፈናል። ብዙ ነገሮችን አብረን ሄደናል። ኦልሞስት ከ4 ዓመት ያለፈ የፍቅር ግንኙነት አለን እና ይህን የፍቅር ግንኙነት ደግሞ የሚያጣፍጠው ነገር ያስፈልጋል ብዬ አስባለሁ። ስለዚህ ያው የሰው ልጅ ከተዋደደ አብሮ ከኖረ ቀጣይ ህይወቱን ደግሞ አብሮ ለማድረግ ደግሞ ከወሰነ ግዴታ ልጅ ያስፈልጋል ብዬ አስባለሁ እና ልጅ ደግሞ በጣም ብዙ በረከትን ይዞ ይመጣል። ልጅ ዝም ብሎ እግዚአብሔር ለሁለት ሰዎች ዝም ብሎ ያለ ዓላማ ልጅን አይሰጥም ብዬ አስባለሁ። ስለዚህ ልጅን የሚያክል ነገር ደግሞ ነገ ዛሬ አይ ፕላን ይኑረኝ ነገ ላርገው ከነገ ወዲያ ላርገው እያልን ባራዘምነው ቁጥር ደግሞ በረከታችንን በዛው ልክ ይሸሻል ብዬ ነው የማስበው እና እኔም ለእናቴ አንድ ሴት ልጅ ነኝና እናቴ ደግሞ ልጆችን እንድታይ ፈልጋለሁ። እኔም ደግሞ ልጄን ማየት ፈልጋለሁ። ያን ደግሞ እንዲሆን ፈልገው ከሀብ ጋር ነው። ስለዚህ ልጆች እንዲኖሩን ስለምፈልግ በዚህ እድሜ በዚህ በቃ በአሪፍ እድሜ አሪፍ እኩያ ልጅ እንዲኖረኝ እፈልጋለሁ። እኔ ከእናቴ ጋር በጣም ነው ብዙ ሰው የሚቀናብን። እኩያሞች ሆነን ሲያየን አንድ ላይ ስንለብስ፣ አንድ ላይ ስንወጣ፣ አንድ ላይ ስንገባ በጣም ነው የሚቀናብን እና ሰው። ስለዚህ እኔም ደግሞ እኩያ ልጅ እንዲኖረኝ እፈልጋለሁ። ጎረምሳ ልጅ እንዲኖረኝ እፈልጋለሁ እና በወጣትነት ጊዜ ልጅ መውለድ እፈልጋለሁ። ይሄን ሀሳብ እንዲጋራኝ ነው የምፈልገው። ያው የእሱን ሀሳብ አላውቅም፣ የእሱን ሀሳብ ሲመጣ ነው የማውቀው። ስለዚህ ብዙ አላውራባችሁ። ከሱ ጋር የሚለኝን ነገር ነው ውሳኔ መስማት ፈልገው። አይሆፕ ጥሩ ዜና እንደምሰማ ተስፋ አድርጋለሁ እና ይምጣና የሚሆነውን ነገር ደግሞ እናያለን። ጥሩ ዜና ያሰማን። አሜን በሉኝ። እስቲ ይምጣና ደግሞ
የእሱን ሀሳብ ሰማለሁ ማለት ነው። ጭክን ልቤ ከርታታው በእንባ ተሸኘች ብርሃኔ ዳግም በስለት ላትመጣ እርቃኝ ሄዳለች ከኔ አለልሽ ቁልጭ ብለሽ ምን ነው ቡናስ? ቤቱ ራሱ ጭር ብሏል። ቡና ላፈላ ነው እሺ። ትንሽ ለረፍ ብዬ ነው። ትንሽ ለረፍ ብዬ እና ቆየክ? የት ቆየ? ቡና ላጠጣ ነበር። ስትመጣ ይደርሳል ብዬ ነው። ትንሽ ለረፍ ብዬ ወይስ ተሰራሽ? ይደርሳል ይደርሳል። ምን ሰዓት ነው? በስመ አብ እየበዛሽ ነው። ደከመኝና ቁጭ ምን እንበላለሽ? እንበላለን። ኧረ ይደርሳል። ፈጣን ምን ልትሰሪ? ምን ልስራ? ደስ ያለሽን ስሪ። ስጋው አለቀ አለ ጠብሳለሁ። ፈተና ደፋፍኛ መጣ። እኔ እኮ አለች እኮ ስማማ የሆነ ነገር እያሰብኩ ነበር። ቤት ራሱ እንደዚህ በስልክ ነገር አልፈለኩም ነበር። ምን በቃ አላለች ስለኛ ህይወት ምናምን እያሰብኩኝ ነበረ። ጊዜው እንዴት ይሮጣል ምናምን ብዬ ኢቭን ከተመረኩ ራሱ 1 ወር ሆነ አለፈው እና በቃ ስለኛ እያሰብኩኝ ጊዜው በጣም ነው የሚሮጠው። ጊዜ ሄደ እኮ ስለኛ ምንድን ነው የሚያሳስብሽ? ምን አይደል በቃ እስከ መቼ ነው እንደዚህ የምንኖረው? ዝም ብለን በቃ ማውጣት መግባት መኖር ነው። ማውጣት መግባት አለች እና ታዲያ ምን እንዴት አይነት ኑሮ ልኖር? አይ ልክ የሆነ የተለየ ነገር አያስፈልገንም ብለን አስባለሁ። ህይወታችን ላይ የተለየች ነገር ቅመም ነገር እንግዲህ ቅመሙን እግዚአብሔር ነው እንግዲህ የሚቀመምልን እንጂ ታዲያ እኛ ምን እናደርጋለን? እግዚአብሔርማ ክረምቱ ዛሬ ብርዱ እግዚአብሔርማ ይቀመምልናል እኮ ግን እኛ ደግሞ ተሳትፎ ካላደረግን ዝም ብሎ እግዚአብሔር ብቻ እንዴት ይሰራል እኮ? ምንድን ነው የምንሳተፈው እኛ? እግዚአብሔር በፈቀደው ነው እየሄድን ያለ ነው። ምንድን ነው ያሳሰበሽ? አንቺ ቆይ ያሳሰበሽን ነገር አትነግሪኝ። እኔማ ብዙ ነገር ያሳስበኛል። እንደ ሴት በጣም ብዙ ነገር ያሳስበኛል እኮ። ምንድን ነው ያሳሰበሽ? በቃ የሰው ጥያቄም የሰውም ሁሉ ነገር ያሳስበኛል። የእናቴ ጭንቀትም ያሳስበኛል። የምሬን እኮ ነው። ምንድን ነው የሚያሳስብሽ የሚያስጨንቅሽ? የሰውስ ጥያቄ ምንድን ነው? በቃ ልጅ መውለድ ያስፈልገናል እኛ እንዴ። እና ልጅ መውለድ ሰው ስለጠየቀሽ ልጅ መውለድ አለ? ሰው ስለጠየቀ ብቻ አይደለም፣ የኔም ጥያቄ ነው። በቃ ልጅ መውለድ አለብን እንዴ። እስከመቼ ነው? እኛ ኦልሞስት ብዙ አመት አለፈን አብረን በጓደኝነት። ምን እንጠብቃለን ከዚህ በላይ? ምታወሪውን እያሰብሽ ነው የምታወሪው? እኔማ አሰብኩበት፣ ይኸው ስንት ጊዜ በሙሉ አሰብኩበት። እና ታዲያ መጥቼ ቁጭ ብዬ ልጅ መውለድ እንደዚህ በቀላሉ ልጅ መውለድ አለ? ገና ስንት ነገር እኛ ተነጋግረን አይደል እንዴ? ስንት አላማ ስንት እቅድ አለን አይደል እንዴ? ከሱ በፊት እነሱ ነገሮች ማሳካት የለብንም? እንደገና ደግሞ ሁሌ ጊዜ እኮ በእቅድ እኮ አይኖርም። ሁሌ እኮ ሰው ልጅ ፐርፌክት እኮ አይሆንም በእቅድ። ማን ነው በዚህ ዓለም ላይ ሁሉም ሰው በእቅድ ነው የተወለደው ማለት እኮ አንችልም። በእቅድ ባይወለድም ግን አሁን እኛ ቢያንስ የሆነ ነገር ያስፈልጋል። ዝም ብሎ ልጅ ወልዶ ዝም ብሎ አይነት አስተዳደግ እንዲያድግ ነው የምትፈልጊው? የሆነ ነገር ያዘ ይላል። በረከቱን ራሱ ነው ይዞ የሚመጣው እንዴ። የምን በረከት ነው? ልጅ ጸጋ ነው። ሁሉም ሰው ሲወለድ ለቤተሰቡ የሆነ ጸጋ ነው። አሁን እንደዚህ አይነት ነገር ውስጥ አትግቢ በቃ እንዴ። እኔ እኮ ሴት ላይ እኮ ዝም ብሎ ልጅ ይወለዳል እንዴ? የፈለገስ ቢሆን ታዲያ ዝም ብሎ ተነጋግረናል እኮ እኔና አንቺ አይደል? ተነጋግረናል። ግን ከዛ በፊት ስንት የሚቀርብ ነገር አለ አሁን ከልጅ
ቀላል እኮ ነው ልጅ መውለድ። እኔ ምን የሚከብደኝ መስሎሽ ነው እንዴ? እግዚአብሔር ከሰጠን እኮ ቀላል ነው ሁሉ ነገር። ዋና እግዚአብሔር እና ታዲያ እስከ መቼ ነው እንደዚህ የምንኖረው? አሁን አንቺ ምንድን ነው ያስጨነቀሽ? እኔ ያስጨነቀኝ ነገር ልጅ በቃ ለእናቴም ልጅ ማሳየትን ለራሴም በቃ ልጅ ኩያ ልጅ እንዲኖረኝ እፈልጋለሁ። በቃ እስከ መቼ ነው እንዴ? የስንት ዓመት ልኖር ነው እዚህ ምድር ላይ? ስንት ነገር ተነጋግረናል። አንቺ ምን ብንነጋገር ሳብ እንዴ እንደ አዲስ የምትደሽው ለምን ትቆጣለህ? እንዴት አልቆጣም? ስንት ነገር ተነጋግረናል። ገና ስንት ነገር አለ። ገና ሽማግሌ መላክ አለ። በቃ ይላክ በአንድ ሳምንት ውስጥ ይላክ ሁሉም ነገር። ከዛ እኔ ልጅ እንዲኖረኝ ነው የምፈልገው። አንቺ ህይወትን እንዴት ነው እንደ ቀልድ አድርገሽ? እኔ እኮ በሰው ላይ የሰው ሰው እኮ በወጣትነቱ ልጅ አቅፎ ሳይ ይቀናለሁ እንዴ። እያሰብሽ ነው የምታወሪው? አዎ እያሰብኩ ነው የማወራው። አስቤ ጨርሼ እኮ ነው ወደ አንተ ይዤ የመጣሁት ሀሳቤን አይደለም። በቃ በስልክ ማውራት ስለሌለብን እዚህ ቤት እና ግዴታ ልጅ ካልወለድን እና አንቺ አብረን አንኖርም። እኔ እንደዛ አላልኩም። እሺ ታዲያ በቃ አሁን ላይ ልጅ ያስፈልገናል። እኔ እናንተ ልጅ እግዚአብሔር የሚሰጠው ዝም ብሎ ልጅ ለሰላልሽ ይወለዳል እንዴ? እኔ እንደዛ አላልኩም። መጀመሪያ አዳምጪኝ። ይኸውልሽ መጀመሪያ አዳምጪኝ። እኔና አንቺ እኔን እንደዛ አታዋሪኝ። በቃ እኔ ልጅ እንዲኖረኝ ነው የምፈልገው። ተረጋጊ። ብዙ ነገር አውርተናል እኔና አንቺ። በእናትህ ብዙ ነገር ብናወራ ምን ልጅ በቃ ፈልጋለሁ። ተረጋጊ መጀመሪያ። በቃ እኔ ዝም ብዬ መኖር አልፈልግም። ብዙ ነገር እንትን ብለናል እኮ እኔና አንቺ አውርተን አይደል? አንተ እኮ እኔ እንዴት እንደምጓጓ ስለማታውቅ ነው። በሰው ልጅ ስለጓጓሽ ብቻ እኮ በእናትህ እኔ አሁን እንደ አዲስ ካንቺ ጋር እሺ ልጣላ ነኝ። ከኔ ጋር ለምን ትጣላለህ? በቃ ልጅ ብዙ ነገር አውርተናል። አንተ ለምንድን ነው እንደዚህ ከበደክ? ለምንድን ነው ከበደክ እንደዚህ ልጅ እንደዚህ በቃ ከኔ ጋር ልጅ በቃ የፈለገ ነገር ይሁን እንዴ ምንድን ነው? በቃ ውሳኔ ነው። የሰው ልጅ ከቆረጠ ደግሞ አንድ ሳምንት ይበቃዋል ለመወሰን። እና ልጅ ሰላልወለድሽ እንለያያለን ነው እያልሽኝ? በቃ የራሱ ውሳኔ ነው። ውሳኔን ወስን በቃ እንዴ ምንድን ነው ዝም ብሎ እየተያዩ መኖር ብቻ? እኔም እኮ ያሳስበኛል። ገና ስንት ነገር አለብን የኖረብን። በቃ ምንድነው ቀለል አድርገን ማሳለፍ ነው እንዴ። ልጅ እንደኛ እንዲያደርግ ነው የምትፈልጊው? ወይ አበናታ አንተ ለምንድን ነው ግን ማትረዳው? ለምንድን ነው ማትረዳው? እኔ እኮ ተረዳሽ። ለኔ ቀስ ብዬ ለማስረዳት ሞከርኩኝ፣ ላለመጮህ ሞከርኩኝ አይደለ? ከውጭ ነው የገባው ብዬ ላለመጮህ ሞከርኩኝ። በቃ ልጅ ያስፈልገናል። ምንድነው አምሮሽ ነው? ምንድነው የሚያምረኝ? እና ታዲያ ልጅ የምትይው ገና ሳንገባ እኔ ቀልድ አልፈልግም። ልጅ ላይ ለምንድን ነው ሮጠሽ እንትን ያልሽ? ስንት ነገር የምናስተካክለው ነገር አለ። ለምንድን ነው ሁሌ የምናስተካክለው ነገር አለ እያልን እያራቅን እንሄደው? ዝም ብሎ ይወለድ ነው የምትይው? ዝም ብሎ ምን ይወለድ? እና ታዲያ በቃ የምታደርገውን ነገር አድርግና ቶሎ እንወለድ። በቃ ግራ አታጋቢ። ምንድን ነው አንቺ ሀሳብሽም አላማሽም? ብዙ ነገር እኔና አንቺ እቅዳለናል። ከዛ በፊት ደግሞ አንቺ ነሽ ከተመረቅሽ በኋላ እኮ ቶሎ ተጋብተን ልጅ መውለድ አለብሽ ስልሽ አይ እኔ እረፍት ያስፈልገኛል የተወሰነ አይደል እና ብልህስ በቃ አሁን ደግሞ ፈለግኩ። የሰው ልጅ ሀሳቡን አይቀይርም እንዴ? ለምን ነው አቅልሽ ማትሄጂ? ቆይ ለምንድን ነው ሁሉ ነገር በእቅድ አይኖርም? የሰው ልጅ እኮ ፐርፌክት አይደለም እንዴ? ሁሉ ነገር ፕላን ባረከው ልክ ነው እንዴ የምትሄደው? አንቺ ታስቢያለሽ፣ እግዚአብሔር ያሳካል ነው በቃ። እኛ ባሰብነው በኩል እንዴ? እኛ እናስብ። ለምን ባሰብነው በኩል ለምን አንሄድም? ዝም ብሎ ልጅ ተወልዶ እኔ እኮ እሺ እንደማትል እያወኩኝ እኮ ነው የምከራከረው ሲጀመር። አይ ፈጣሪ ከመሬት ተነስተሽ ልጅ እንውለድ ብሎ ተጠበቃለህ? በቃ አልኩኝ በቃ ፈለኩ። እኔ እኮ ችግር የለብኝም እኮ ችግር የለውም ልጅ እኮ። እኔ ግን ማይሆን አይነት አስተዳደግ እንዲያድግ አልፈልግም ልጄ። በቃ አንተ ከኔ ጋር መኖር አትፈልግም ነው እኮ? ልጅ ስላልወለድን መኖር ከኔ ጋር መኖር የማትፈልግ እንደሆነ እኮ እያሳየኸኝ እኮ ነው። በቃ ከኔ ጋር መኖር አትፈልግም። ከኔ ጋር ልጆች ወልደን ምንድን ነው አልፈልገው ካንቺ እንዴ? ነስ ተረጋጊ። ምንድን ነው በእናትህ ተወኝ። ተረጋጊ እስቲ በእናትህ ሀብተወኝ። እኔ ማባበላ ለዚህ ሰዓት አባብለኛለህ አልረሳውም፣ ግን ሁሌም አይምሮዬ ላይ ያለ በቃ እንዴ ምንድን ነው ታዲያ የኔ ዓላማ? ለምን አትረጋጊ? ምን ሆነሻል? እስቲ ነይ ተረጋጊ መጀመሪያ። እንዴ አንቺ ራስሽ አይደለሽ እንዴ መጀመሪያ ማረፍ አለብኝ
ምን ስትይኝ የነበረው? አሁን ደግሞ ከመሬት ተነስተሽ ሐሳቤን ቀየርኩ። የሰው ልጅ አይደለሁም እንዴ? ለምን ትናደዳለህ? ሲጀመር በጥያቄ ልትደሰት እኮ ነው የሚገባው። እንዴት ነው የምትደሰተው? ናኑ እንዴት ነው እያሰብሽ ያለሽ አንቺ? ቀለል አድርገሽ እንደ ማንኛውም ዝም ብሎ ሰው እንዲያድግ ነው ወይ የምትፈልጊው ልጁን? እና ምን ይሁን? እሺ የሆነ ነገር ያስፈልጋል። ዝም ብሎ ልጅ መውለድ አለ እንዴ? በቃ የሆነ ነገር እግዚአብሔር ይሰጠናል። ከዛ በኋላ እንዴ ምንድነው ይናከል? በጣም ከበድኩ እኮ። እኔ አካብጄ አይደለም። እኔ እኮ ይወለድ ችግር የለውም። መወሰን ያለብን ነገር እኮ ስናሃል። አሁን በቀጥታ አማርኛ ባትነግረኝም በተዘዋዋሪ ነግረኛል። ስለዚህ እኔ ደግሞ ዝም ብዬ ህይወቴን ማቃጠል አልፈልግም። ምንድነው እሺ ያሰብሽ? በቃ የራሱ ጉዳይ ነው። ኧረ ተይ እንደዚህ አትሁኝ አንቺ ልጅ። ከራስሽ ጋር ሆኚ መጀመሪያ ራስሽን የምታወሪው ነገር አስቢ። እኔ አንቺ መጀመሪያ ምን ያህል ትደሰታለህ ብዬ አስቤ እኔ እኮ ለመደሰት መውለድ እያየሁ እኮ ነው። ለምን ታስጮኛለሽ? መውለድ ስለፈለግሽ ብቻ አትወጂም። እግዚአብሔር ሲፈቅድ ነው። እሱ እግዚአብሔር መፍቀዱን አለመፍቀዱን እኛ እያደረግን ነው የምናውቀው። በቃ የሆነ ነገር ወስን። በቃ እንዴ በቃ ስላልፈቀደ እኮ ነው አሁንም ያሉልት ነው አይደል እንዴ? ቢፈቅድ እኮ ዝም ብሎ ይወለዳል። መጀመሪያ ይወለዳል። በቃ እኛ መጀመሪያ ተነጋገርን፣ አወራን። ትምህርቴን ከጨረስኩ በኋላ ማረፍ እፈልጋለሁ አልሽ። ባንቺው ሐሳብ ነው እየሄድሽ ያለው። አረፍኩ በቃ ኦልሞስት እኮ ግን እኔ ከተመረኩ ራሱ 1 ወር ነኝ። እና 1 ወር ታዲያ አንቺ ስንት ጊዜ ነው ያልሽኝ? 1 አመት 2 አመት ማረፍ ፈልጋለሁ። እኔ በቃ አሁንም ቢሆን ቀጣይ ያለብኝን ፈተና እስክወስድ ድረስ የሆነ አላማ ሊኖረኝ ይገባል። በቃ እንዴ እኔ ጓደኞቼ በሙሉ ወልደው ከብደው ሲኖሩ እኔ ብቻ ነኝ በቃ ዝም ብዬ። ጓደኛሽ ወልደው የከበደ ማን ነው? እኔ ንገሪኝ። ሲጀመርስ ጓደኛሽ ስለወለደች ብቻ አንቺ መውለድ አለብሽ? በቃ እኔ በቃ እንደዚህ ለምን እኔ እንደዚህ አይነት ህይወት ነው ያልኩት። መጀመሪያ አሁን ያለብሽን የመጨረሻ ሲኦሲ ፈተናሽን እለፊ። አሁን እንደዚህ አይነት ነገር ውስጥ አታስቢ። የተግባር ፈተናሽን እለፊ። በቃ ሁሉ ነገር በትምህርታዊ ነው። ከዛ በኋላ እንደሚደረገው ይሆናል። በቃ እንደዚህ አትበሰጫጭ። ለምንድን ነው የማልበሰጫጨው? እሺ ምን እንደሆነ ነው የምትፈልጊው? በቃ ቁርጠኛ ሐሳብህን ንገረኝ። እንዴ እኔ ማስበው ብዙ ነገር አለ። እሱ ማሳካት አለብኝ መጀመሪያ። ስለዚህ ከኔ ጋር ምንም ህይወት እንዲኖር አትፈልግም? ከአንቺ ህይወት ጋር ምን ያገናኘው? አንቺ ለመለያየት ነው እንዴ ቆርጠሽ የተነሳሽው? ወይኔ ሁሉንም ከመለያየት ጋር የምታያይዙ ልጅቷ ምን ሆናለች? አማት ቢስቲ ምን አይነት እንትን ነው? እኔ ሰይጣን አይደለሁም። ማማት ሰይጣን የለብኝም። ሐሳብ ነው ያመጣሁት። እሺ እዚህ ጭቃ እሺ አሁን ምን አድርግ ነው? ስለዚህ ምንም አይነት ህይወት ከኔ ጋር እንዲኖር አልፈልግም። ከህይወትሽ ጋር ምን ያገናኘዋል? ለምን ነው የማያገናኘው? ልጅ እኮ ነው። ልጅ መውለድ ባልችል ጥለሽ ልትሄጂ ነው ማለት ነው? እሱን በምን አወቅ? አላወቅም ገና ያደረግከው ነገር ምንም የወሰንከው ውሳኔ የለም። በቃ የውሳኔ ሰው ሁን። በቃ እንዴ ምንድነው እንዴ? ለምንድነው እንደዚህ አይነት ነገር? እልሃለሁ። እስከ መቼ ነው ታዲያ እኔ ዝም የምልህ? መውለድ ነው የምትፈልጊው? አዎ እግዚአብሔር ሲፈቅድ ነው ሁሉም ነገር። እሱን ነገር ስታረገው ብቻ ነው የምታውቀው። ለምን አትሰማማም? እኮ እሺ አርጌ ላሳይሽ ነው። አሁን አርጌ መውለድ ነው የምትፈልጊው? እኔ ዝም ብዬ እንደዚህ በማይሆን ሁኔታ አይደለም ልውለድ ያልኩት። እሺ የምትወስነውን ውሳኔ ወስንና በቃ ሰው ይወቅና ከዛ በኋላ በቃ ልጅ ወልደን እንድንኖር ነው የምፈልገው። በቃ ይሄን አላማ አሁን ነው እኔ በዚህ ሰዓት ብዙ ማስተካከል የምፈልጋቸው ነገሮች አሉ። እነሱ ሲስተካከሉ እግዚአብሔር ከፈቀደ እንወልዳለን፣ ካልፈቀደም እንግዲህ አንቺ ጥለሽኝ እንደምትሄጂ ነው። ስለዚህ ይሄ ነው አላማክ። ከኔ ጋር ምንም አይነት እንደዚህ አይነት የቤተሰብ ህይወት እንዲኖር ቤተሰብ መስርቶ የመኖር ህይወት የለም። ገና እቅድህን ባይኖረኝ የሁሉ አመት ካንቺ ጋር ነው የምንሰራለው። ቆይ ለምን የ10ኛ እንትን አመት እያረክ እያቀድክ ለምን አትኖርም ታዲያ? 10 አመት ለምን ታዲያ? ለኔ ዝም ብዬ ለምን እንደምለፋው ታዲያ? ዝም ብዬ ህይወት የለም። ሴት ልጅ እኮ ነኝ እኔ። ገባ አይደለ? እሺ ታዲያ ሴት ልጅ የውሳኔ ሰው ሁን በቃ። ስለዚህ አሁን በዚህ ሰዓት ምንም አይነት የልጅ ሐሳብም የለኝም፣ ምንም የለኝም። በቃ ውሳኔሽን የፈለግሽውን ነገር መወሰን ትችያለሽ። እኔ አሁን በዚህ ሰዓት ምንም አይነት የልጅ እቅድ የለኝም። ገና የኔና አንቺ ገና ሽምግልና ሚላክ አለ፣ ስንት ነገር አለ። ዝም ብሎ ዘለሽ ልጅ ላይ አትበይ።
ገና ብዙ እናስተካክላለን። በቃ በአንድ ሳምንት ውስጥ ጨርስ። እኔን ከወደድከኝ በአንድ ሳምንት ውስጥ ጨርስ። ምንም ነው በአንድ ሳምንት ጨርስ። ሁሉ ነገር ሽምግልናህን ምንም በቃ እኔ ሽምግልና አይደለም የሚያሳስበኝ ቀጣይ ሽምግልናሽ እኮ ክብርሽ ነው። ክብርሽን ጠብቄልሽ መሰለኝ። ክብሬን ብጠብቅልኝም በአንድ ሳምንት ውስጥ ክብሬን ደግሞ እንደጠበቅልኝ የማውቀው ስጨራርስ ነው በጊዜ። የሽማግሌ ነገር አያሳስብም የምትይው ታዲያ ምንድን ነው? እኔ እኮ በክብር ልውሰድሽ ብዬ እንጂ ዝም ብዬ በቃ ምንም አይነት ነገር የለም ካልፈለጋችሁ እሱ እንዴት ነው የሚሆነው? እንዴት ነው የሚሆነው ንገረኝ። በቃ እሺ ተይው፣ እኔ ከአንቺ ጋር ጭቅጭቅ አልፈልግም። ስለዚህ ውሳኔን ተናግረሃል? አዎ፣ አሁን በዚህ ሰዓት ምንም አይነት መውለድም ምንም አልፈልግም። ከፈለግሽ ራስሽን ውሳኔ ወስነሽ ሂጂ፣ አይመለከተኝም። መውለድ አልፈልግም ግን ጋር ደግሞ ማለት ነው የምትፈልገው? አሁን መውለድ አልፈልግም። ጉድ ነው። ቀልድ ለማንኛውም ሀሳብን ሰምቻለሁ። ካሜራው ይታወቅ ነበር። ምን አገባኝ ታዲያ? ካሜራ ኖራ ቁርጤን ነው እኔ የተናገርኩት። ካሜራ ሳይሆን ካሜራ ግን መረጃውን ይሻላል። ያዥ ታዲያ ካሜራ ሳይሆን ታዲያ እኔ ምን እንትን ምን መሰለሽ እንዴ? አይ በቃ ትክክለኛ ሀሳቤ ነው። ማያውን ነገር ለምን እንትን ትያለሽ? ችግር የለውም፣ ለራስሽ ችግር የለውም። ማያውን ነገር አታውሪ።